ላናሳይሽ ብለን እንችላለን። በዚህ ሁኔታ ከቀጠልን ናቲን ላናሳይሽ። አንተ ምን አባገባ ሲጀመር ናቲን ታላሳየኝ ባሌ ነው ፍቅረኛዬ ነው። ስለዚህ እሱ ጸንሻለሁ ይላል ማለት ነው። አንቺ ሳምሻል እንዴ? ጭንቅላት ሻማል። ውድ ቤተሰቦቻችን ዳኒ ናቲን እያስታመመ ነው የሚገኘው እና ሆስፒታል ላይ ሆኖ ከዚህም ሳፖርት እያደረጉ ነው ያለው በብዙ ነገሮች። ያው እሱ ከጎኑ ስለሆነ ካሜራ ላይ መምጣት አልቻለም። ከሱስ አንሻለሁ ብለሽ ትመጪ እሺ ብዬ መቀበልሽ መስሻ ስንጋፈፍ ቁመን ማየት ነው እንደ ይፈልከው? አዎ ትክክል። ሪል ከሆነ እሱን እንፈልገዋለን። የሚያምሽ አንቺን ነው። ባንቺና በናቲ ስም የተያዘ አልጋ ከሌለ ያን ቀን እናትገቢበት ጣጣ ውስጥ ነው የምትገቢው። ለተቸገረ ሰው መድረሴን አጠናክሬ የምቀጥል ይሆናል። ውድ ቤተሰቦች እንግዲህ እና እዛው አልጋ እንደያዘ ነግሩኝ ወደ ሩም ገባን ማለት ነው። እርግጠኛ ነህ ሄደን ናቲ ባሌ ነው ፍቅረኛዬ ነው አለች። ጭራሽ ከኔ እስከ መጸነስ ደረጃ ድረስ። ቀስ በል አትጩህ፣ በጣም ነው የምታስጠላው። እየነገርኩህ ነው አይደል? እያስረዳሁህ ነው። አዳምጥ። አብሮ ወይን እስከ መጠጣት አብሮ እስከ ማደር ደረጃ ድረስ የሚያደርስ ምንም አይነት ግንኙነት የለንም ከሷ ጋር። ፊት ፊት አጥበይ፣ ቀስ ብትይ ነው የሚሻልሽ። ቀስ ባልል ምን ልታመጣ ነው? በሁለታችን መካከል ልጅ እስከ መፈጠር ደረጃ ድረስ የሚያደርስ ምንም አይነት ግንኙነት የለም። ናቲን ካስቀመጥኩበት ቦታ የት ሄደ? ፎቶም ከሆነ ማየት እፈልጋለሁ። እየሰማኸኝ ከሆነ ይኸውልሽ፣ ለናቲ ካንቺ በላይ እኛ እንቀርባለን እያለች ነው። ከኛ በስተጀርባ ያለው ሚስጥራዊ ነገር ምንድነው ነው? የመጻነሴን የምንረሳው ነው የፈለገው። አንተ ምን እንደምታው ያማል እንዴ? የሚያምሽም አንቺን ነው። እንዴት እናምንሻለን? ዛሬ ይኸውልሽ የቴክኖሎጂ ዘመን ነው አይደል? ኤአይ ነገሮችን አቀናብሮ አይደለም ፎቶ ያንቺንና የናቲን ፎቶ ቪዲዮአችሁን የትም ሀገር ያለውን ቪዲዮ እኮ አምጥቶ ሊያቀናብር ይችላል አይደል? ወይስ ደግሞ አልጋ ላይ ፎቶ እንዳሳያችሁ ነው የፈለጋችሁት? ኦኬ፣ እሱ ለኔ ኖርማል ነገር ነው። ይሄ እኮ የራሳችን ህይወት ነው። እናንተ እንደዚህ አድርጉ ስላላችሁን ምንም እናደርጋለን ማለት አይደለም። ሰላም ጤና ይስጥልን ውድ ቤተሰቦች እንዴት እንደምንድናችሁ እያልን እኔ እንግዲህ ከዚህ በፊት አታውቁኝም፣ ስሜ ቸርነት ይባላል። ከካሜራ በስተጀርባ ነበር ከነዳኒ ከነናቲ ጋር ስሰራ የነበርኩት። ዛሬ ደግሞ ያው ወደ መድረክ መጥቻለሁ ማለት ነው። የመጣሁበት ዋናው ምክንያት ደግሞ ዳኒና ናቲ አሁን በጣም ቢዚ ናቸው። ናቲ እንዳያችሁት ታሞ ያው ረጅም ጊዜ ሆስፒታል እንደነበረ ታውቃላችሁ። አሁን ደግሞ ያው ደስ የሚለው ዜና ናቲ ደህና ነው፣ በመሻሻል ላይ ነው ያለው። እንግዲህ ውድ ቤተሰቦቻችን ዳኒ ናቲን እያስታመመ ነው የሚገኘው እና ሆስፒታል ላይ ሆኖ ከዚህም ሳፖርት እያደረጉ ነው ያለው በብዙ ነገሮች። ያው እሱ ከጎኑ ስለሆነ ካሜራ ላይ መምጣት አልቻለም። ዋናው ነገር ግን ሜን ፖይንታችን ምንድነው? በባለፈው ሳምንት የሆነች ልጅ የናቲ ፍቅረኛ ነኝ ብላ ከናቲ ጸንሻለሁ ብላ የመጣች ልጅ ነበረች። ሆስፒታልም እየመጣች በጣም ታስቸግረን ነበር፣ ታስጨንቀን ነበር። ሆስፒታል ባለበት ሰዓት ለሁለት ለሶስት ቀን እየመጣች ያው ታውቃላችሁ መቼስ ሆስፒታል የገባ ሰው እሱ ደግሞ በጣም ከባድ ኬስ ስለነበረ ገብታ ልታያት አትችልም ነበር ዶክተሮች ስለሚከለክሏትና በዚህ አጋጣሚ ከሁለት ቀንና ከሶስት ቀን በላይ ቆይታለች። ያው እኛም ናቲን በመሃል ላይ ይዘነው ወተናልና ሄዳ ስጠይቅ ናቲ የለም ስትባል ያው እሱ ያሰበችው እንግዲህ ሙቷል ብላ ነው። ቀወጠችው ምናምን ሰፈሩን ላበጠበጠች፣ ዶክተሮችን ያዙኝ ቀቁኛለች። በዚህ አጋጣሚ ያው ዶክተሮች እኛ ጋር ሪሌሽንሺፕ ስለኖራቸው ቅርርብ ስለነበራቸው ልጅቷን ምንድነው የሆነችው ብለው ወደኛ ስልክ ደወሉ እና የሆነውን ነገር እንግዲህ ከነሱ ነው የሰማነውና እቺ ልጅ አሁንም ረፍታ ሳታናለች። እኛም ያለውን ነገር ለማስረዳት ፈቃደኛ ሆንን። በዚህ አጋጣሚ ዳኒን ናቲን በማሳከም ላይ፣ ናቲን በማስታመም ላይ፣ ናቲን ትሪት በማድረግ ላይ፣ ናቲን የተሻለ ነገሮችን በማገዝ ላይ ስለሆነ ዛሬ ካሜራ ላይ መገኘት አይችልም። ስለዚህ እቺ ልጅ ምንድን ነው የፈለገችው? እሱን ካላገኘሁት ያውም አስባ የነበረችው እሱ ዳኒ ናቲን እንዲያገናኛት ነበር። እኔ አሁን ደግሞ እሱ ማድረግ አንችልም። ዳኒ እሷን ሊያገኛት አይችልም ናቲ ጋር ስለሆነ የናቲ ነገር ስለሚቀድም። ስለዚህ ያለው አማራጭ ዛሬ እችነን ሴት ላገኛት የምችለው እኔ ነኝ ማለት ነው። ስለዚህ ዳኒን አታገኙትም። እኔና ልጅቷን ዛሬ እንግዲህ የሚሆኑትን ነገር አዘጋጅቼ ጠብቃታለሁ። እስኪ የሚሆነውን አብረን እናያለን። አብራችሁን ቆዩ። ውድ ቤተሰቦች እንግዲህ እንደነገርኳችሁ ነው ያው ተመልሼ እንደምንገናኝ እየነገርኳችሁ ነበር። ተገናኝተናል። ወይዘሮ ኤደን ወይም የናቲ ፍቅረኛ ነኝ ብላ ባለፈው ሳምንት መታ የነበረችውን ሴት እንዲሁም ሆስፒታል መታ አላስቀምጥ አላስተኛ አላስቆም አላስቀምጥ ያለችውን ሴት ነው እዚህ ጋር አጠገብ የምትገኘው። ስለዚህ ምንድነው አላማዋ?
ከናቲ ጋር ያላቸው ሪሌሽንሽፕ ምንድነው? የት ነው የተገናኙት? እንዴት ነው የተገናኙት? የሚለውን ነገር እስኪ እንግዲህ ውድ ቤተሰቦች ይሄው ከእህታችን ጋር አብራችሁን ቆዩ። እስኪ ምንድነው የምትፈልጊው ነገር እስኪ በዝርዝር አድርገሽ እንድትነግሪኝ እፈልጋለሁ። እሺ እኔ መጀመሪያውንም ቢሆን አስረድቻለሁ። ከናቲ ውጪ ምንም የምፈልገውም ነገር የለም፣ የምፈልገውም ነገር አይኖርም። ለምን እንዳላገኘው እንደከለከላችሁኝ ግን ሊገባኝ አልቻለም። እኛ እኮ ያልገባን ነገር ለመጀመሪያ ጊዜ ከናቲ ጋር እስኪ እኔ በድጋሚ እንስማው እስኪ ነገር እንዴት ተዋወቃችሁ? ነገር እኮ ለስንተኛ ጊዜ ነው የማወራው? በጣም ረጅም ጊዜ አውርቼዋለሁ። እኔ ናቲ ዛሬ አይደለም የምንተዋወቀው፣ ከ2 ዓመት በፊት ሐዋሳ ነው የምንተዋወቀው። ይሄን ደግሞ ደጋግሜ ማውራት ያለብኝ አይመስለኝም። ቆይ ያሳሰባችሁ እኔና እሱ የት መተዋወቃችን ነው? የኔና እሱ ግንኙነት ነው ወይስ ደግሞ እኔና እሱን ማገናኘት ነው? እንዴት ነው ማለት ያሳይሽን ፎቶ እንዴት ነው እኛ እንዴት ነው እንድናምንሽ የፈለግሽው? እስኪ ንገርኝ። ለመሆኑ የት ነው የተነሳችሁት ፎቶውን? አልገባኝም። ቦታውን አየው መሰለኝ። ለምንድን ነው የማታምኑት? እንዴት እናምንሻለን? ዛሬ ይኸውልሽ የቴክኖሎጂ ዘመን ነው አይደል? ኤአይ ነገሮችን አቀናብሮ አይደለም ፎቶ ያንቺንና የናቲን ፎቶ ቪዲዮአችሁን የትም ሀገር ያለውን ቪዲዮ እኮ አምጥቶ ሊያቀናብር ይችላል አይደል? ይልክ እኔ ወንድም እኔ አንተ ማንተውን ምንቱን የማውቀው ነገር የለም። አንተን የምሸውድበትም ምንም አይነት ምክንያት የለኝም። ልክ ነህ። አሁን ላይ ነገሮች የተራቀቁበት ጊዜ ላይ ደርሰናል። ግን ደግሞ እንደዛ ማረግበት ምንም አይነት ምክንያት የለኝም። ወይስ ደግሞ አልጋ ላይ ፎቶ እንዳሳያችሁ ነው የፈለጋችሁት? ኦኬ እሱ ለኔ ኖርማል ነገር ነው። ግን ፐርሰናል የሚባል ነገር አለ። ምን አለ መሰለክ፣ ልክ ናችሁ። የኔና የሱ ግንኙነት ይሄ አደባባይ ላይ የወጣ ነገር አይደለም። የስራው ሁኔታ አደባባይ ላይ የሚያወጣ አይደለም። በጣም ረጅም ጊዜ የምንገናኛለን ማለት አይደለም። ሪሌሽንሺፕ ላይ ነን ማለት መስራ ጉዳይ የተጨናነቀ ጊዜ ነው እንደሚያሳልፈው ይመስለኛል። ስለ ስራው በደንብ ታውቃለህ አይደል? እሱንም አንቺ አትነግሪኝም። እንደዛ ከሆነ በጣም ሰፊ ጊዜ የለውም እና ብዙ ጊዜ ቶሎ አንገናኝም። ግን ደግሞ ለመጨረሻ ጊዜ የተገናኘንበት ቀን በጣም ደስ የሚል ቀን ነበር። እሺ ቆይ ለመጀመሪያ ጊዜ የተገናኛችሁበት ስፔሲፊክ ቦታው የት ነበር? እኔ የገብርኤል ሰፈር ልጅ ነኝ። አጋጣሚ ይዛ መጣ። እዛ ነው የተዋወቅነው። ምን ያንን ላንተ ማወቁ የሚያስፈልገው የሚጠቅምህ ነገር አለ? ይሄ እኮ ከ2 ዓመት በፊት ያለፈ ታሪክ ነው እየጠየቀኝ ያለው። አሁን ላይ እኮ ስለ ዛሬ 2 ዓመቱ አይደለም እያወራን ያለ ነው። ስለ ዛሬ 2 ዓመቱ ማውራት የምንችልበት ሁኔታ ላይም አይደለንም። እሺ አንቺ እኮ አሁን እያልሽኝ ያለሽው የ2 ወር ነፍሰ ጡር ነኝ እያልሽ ነው አይደል? እስከ ዛሬ ትቆያችሁ ማለት ትቆያችሁ? እስካሁን ነፍሰ ጡር ለመሆን እኔ እና እሱ አብረን መኖር አለብን? ይሄ እኮ የራሳችን ህይወት ነው። እናንተ እንደዚህ አድርጉ ስላላችሁን ምንም እናደርጋለን ማለት አይደለም። እሺ ተገናኛችሁ እንበል። እሺ ያን ቀን ገብርኤል ሰፈር ተገናኛችሁ። እስኪ ስቴፕ ባይ ስቴፕ የት ሄዳችሁ ምን አደረጋችሁ? እኔ ትክክለኛውን መረጃ ማወቅ ስለምፈልግ ነው። እስኪ ንገረኝ ስለሱ ነገር። ቆይ ሐዋሳ የተገናኘ ነው ባይዘው ከ2 ዓመት በፊት ነው። ከ2 ዓመት በፊት ደግሞ ምን እንዳደረግን ምን እንደተፈጠረ አላስታውስም። የማስታወስም ግዴታ የለብኝም። ዛሬ ግን መጻነትሽን ታስታውሻለሽ። ኦኬ መጻነትሽን ምን ድረሳው ነው የፈለገው? አንተ ምንድን ነው የምታየው? ያማል እንዴ? የሚያምሽም አንቺን ነው የሚያምሽ አንቺን ነው። አልገባኝም። እንዴት ሰው ዝም ብሎ ብድግ ብሎ ትክክለኛ ባልሆነ መረጃ የኔ ፍቅረኛ ነው የኔ ባል ነው ይሄን ማስመሰላችሁ እኮ ለመድ ነው። መረጃ ምንድነው? የኔ አባት ንገረኝ። አንተ ሊያሳምልህ የሚችለው መረጃ ምንድነው? እኔ ይኸውልሽ ሊያሳምን የሚችለው መረጃ ልንገርሽ። ሪሌሽንሺፕ አለን 2 ዓመት አለን አልሽኝ እኮ። ደግሞ ግዴታ እናንተ እባካችሁ ይዩልን እያለን የመዞር ግዴታ የለብንም። ይኸውልሽ እኛ እንደምታስቢው ቀላል ሰዎች እንዳንመስልሽ ማለት ነገሩ። እኔ ስለናንተ ቀላልነት ስለናንተ ከባድነት ምንም የሚመለከተኝ ነገር የለም። ስትፈልጉ የፈለጋችሁትን ነው። እኔ የምፈልገው ናቲን ነው። ወይዘው እዚህ ጋር እኔ ስለናንተ ላውራ አይደለም የመጣሁት፣ ወይም ደግሞ እናንተ ላገኝ እናንተ ጋር ታይም ላሳልፍ አይደለም። ናቲ ይኸውልሽ አድምጠሽኛል። እኔ ናቲ እኮ ካንቺ በላይ ለኛ ይቀርበናል አይደል? ለኛ ይቀርበናል። ደግሞ ይኸውልሽ ይሄ የኔ ባል ነው የኔ ፍቅረኛ ነው እያላችሁ ከከንፈር ወዳጅ ይበልጣል ብያለሁ። እሱ ነው ይኸውልሽ ነገ አይ ነው እኮ አውቃለሁ። ለሱ ጥሩ ነገር አላችሁ፣ ለሱ ታስቡለታላችሁ ምናምን፣ እሱን አልካድኩም። ግን ደግሞ ከኔ በማራቅ ምንም የምትፈጥሩት ነገር የለም። እዚህ ጋር እኔንም ባሌ ልጄንም አባቱን ነው እያሳጣችኋላችሁ። ይሄን ያረጀ ፈጃ ወራችሁን ተውልን አልኳችሁ። በቃ እኔ ያልገባኝ ነገር ያንተ መለፍለፍ ምንም ግልጽ እየሆነልኝ አይደለም። ይኸውልህ የኔ አባት እኔ የምፈልገው ናቲን ነው። ናቲን ካስቀመጥኩበት ቦታ የት ሄደ? ፎቶም ከሆነ ማየት እፈልጋለሁ። እየሰማኸኝ ከሆነ ይኸውልሽ ለናቲ ካንቺ በላይ እኛ እንቀርባለን እያለች ነው። እንግዲህ እኔ ቀድማለሁ አንተ ቀድማለሁ። እዚህ ጋር ስለመቅደም አይደለም የኔ አባት እያወራሁ ያለሁት። አንተም ቅደም እኔም ቅደም የሚያገባኝ ነገር የለም። ስለመቅደም ስለ ውድድር ላወራ አይደለም የመጣሁት። ናቲን ፈልጌ ነው የመጣሁት። እየሰማኸኝ ከሆነ ፊት አጥበይ ቀስ ብቴ ነው የሚሻልሽ። አስባለል ምን ልታመጣ ነው? አድምጭኝ። ይሄ ነገር ናቲ ያንቺ መሆን ካለበት ያንቺ ሊሆን የሚችለው መቼ እንደሆነ ልንገርሽ። እኮ የኔ መሆኑና የኔ ያለ መሆኑን ልትፈርድ የምችለው አንተ እዚህ ጋር ባይዘው
አፌን ሞልቼ ልንገር ምንም ማያገባ በማያገባ ጉዳይ ነው እያብካካ ያለው አይደለም። አሁን ቆይ ከ2 ወር በፊት ከናቲ ጋር የት ነበር የተገናኛችሁት? ያገባኛል እንዴ? ታያገባኝ? አዎ ያገባኛል። ላንተ የማስረዳት ግዴታ የለብኝም። እንዴ ነው ግዴታ የለብሽ? ታዲያ ብድግ አድርገሽ ወንድሜን ወይም የሥራ ባልደረባዬን ከሱስ አንድሻለሁ ብለሽ ትመጪ እሺ ብዬ መቀበልሽ መስልሽ? ስንጋፈፍ ቁመን ማየት ነው እንዴ የፈለከው? አዎ ትክክል። ሪል ከሆነ እሱን እንፈልገዋለሁ። ያማል እንዴ ተደንቆሮ ነው የሚያምሽ አንቺን ነው። እንዴት ብድግ ብለሽ አንቺ ናቲ የኔ ካልሆነ የኔ ፍቅረኛ ነው የ2 ወር ሰጣንሻለሁ። አረ ያንተ ይሁን ያንተ ፍቅረኛ ይሁን። አንቺ ግን አብዝተሽዋል በጣም። እሺ ቀስ ብትይ ነው የሚሻልሽ። ስለ ጮክ እዚህ ጋር ስለተንጣጣ የምታመጣው ነገር የለም። ናቲ የት ነው ያለው? ካንተ ጋር ምንም አይነት ወሬ ባይዘው ይሄን እንዴት ራሱ እንደሰሩ እግዚአብሔር አምላክ ይርዳቸው። ምንድነው አንቺ ንግስት ነኛልሽ? እስኪ ጸጥ በይ እስኪ። ንግስት ነኛልሽ ባልሽ ደግሞ እንዳልሆነ ይልሽ 100% አረጋግጬ እነግርልሻለሁ። ናቲን ካንቺ በላይ እኛ እናውቀዋለን አልኩሽ እኮ አውቁት። እኔ እኮ ለምን አወቃችሁት አላልኩም። እዚህ ጋር ምንድነው የምትለኝ? እስኪ መጠየቅ የምትፈልገውን ጠይቀኝና ላስረዳ። እዚህ ጋር አንተም እየጮክ ነው፣ እኔም እየጮክኩ ነው። በዚህ መሀል ደግሞ እኔ የምፈልገውን ነገር ማግኘት አልችልም፣ አንተ የምትፈልገውን ነገር ማግኘት አልችልም። እኔ ደግሞ በሰዓት ናቲን ነው የምፈልገው። እዚህ ጋር አንተ ጋር ለማጠፋው ጊዜ በጣም ይቆጨኛል። ስለዚህ ማወቅ የምትፈልገውን ንገር፣ ጠይቀኝ፣ ልንገር። ይኸውልሽ በስርዓት ካወራሽ ምን ማወቅ እንደምፈልግ ልንገርሽ። ሲጀመር ናቲ ካንቺ በላይ እኛ እናውቀዋለን ስልሽ በምክንያት ነው። አድምጪኝ፣ ዝም ብለሽ አድምጪኝ። ናቲ ካንቺ ጋር ምንም አይነት ሪሌሽንሺፕ እንደሌለው ጠንቅቆ ለኛ ነግሮናል። እኛ ደግሞ ካንቺ በላይ ልናምነው የምንችለው አብሮ አደጋችን፣ ወንድማችን፣ ጓደኛችን የሆነው ናቲን እንጂ አንቺን አይደለም። እስኪ ከሱ ጋር ትክክለኛ መረጃ አለኝ፣ ከሱ ጋር ትክክለኛ አብሬ ተኝቻለሁ ካልሽ እርግጠኛ መረጃውን አምጪልን። ይቅርታ እንዴ ላስቆመህ። ናቲ ነው ከሷ ጋር ምንም አይነት ሪሌሽንሺፕ የለበትም። በጣም ቀለድ ከሆን ገና ነው እንደቀለድ እየቀለድክ እንደሆነ የገባኝ። ይኸውልህ ስለ ሙመንቱ ከሆነ ማወቅ የምትፈልገው አንተንም አይደብርህ ከሆነ እኔ ለመናገር ኢትስ ኦኬ ምንም ትክክለኛ መረጃ ከሆነ ለምንድን ነው የሚደብረኝ? ናቲ እንደነገርኩ ሳይሆን እንደምታውቀው ብዙ ጊዜ ታይም ያለው ሰው አይደለም። ያ ማለት በሳምንት አንገናኝም ወይም ደግሞ በቀን አንገናኝም። ልንገናኝ የምንችለው በወር አንዴ ወይ በ2 ወር አንዴ ነው። ያለበት ሁኔታ ስለማይፈቅድ እኔም ያለሁበት ሁኔታ ስለማይፈቅድ እንደ አጋጣሚ ሆኖ ግን የሆነ ቀን እሑድ ተገናኘን። የሆነ ቀን እሑድ ተገናኛችሁ? እሺ የሆነ ቀን እሑድ የት ነበር? እስኪ በማርያም ቀስ በል አትጩህ። በጣም ነው የምታስጠላው። እየነገርኩህ ነው አይደል? እያስረዳውኩ ነው። አዳምጥ። እያስረዳውኩ ነው። አዳምጥ። የጠየቀ ሰው ሊያዳምጥ ነው። ስለዚህ ማውራውን ዝም ብለህ አዳምጠኝ ማለት ነው። በቃ ማመን አለማመን ያንተ ድርሻ ነው። ግን እያወራው ነው ስለሆነ አዳምጠኝ ነው። እባክህ አደራ አታቋርጠኝ። በጣም ነው የሚያስጠላኝ የሚያቋርጥ። እሺ የምትፈልጊው ነገር ተናገር እስኪ እንስማሽ። እና የሆነ ቀን እሑድ ነበር የተገናኘ ነው። ያ ቀን በጣም ስፔሻል ላይ ነው ለኔም ለሱም። እኔ እንደዛ ቀን ደስተኛ ሆኖ አይቼው አላውቅም። እውነቱን ስነግር ረጅም ቀሚስ አድርጌ እንደሄድ ከለር መርጦልኝ ፀጉሬን ሄር ስታይል መርጦልኝ ምናምን የተገናኘ ነው። ለምን እንደሆነ አላውቅም። ማለቴ ያን ቀን በጣም ደስተኛ ነበር እና የተገናኘው ነው አዲስ አበባ ነው። ወደ ሐዋሳ ለመሄድ አስበን ነበር፣ ግን ደግሞ ሐሳባችን ቀየርንና እዚሁ አደረን። እሺ አዲስ አበባ የት ቦታ ነበር ማለት? እኔ እነግርሻለሁ። ስፔሲፊክ ሎኬሽኑ የት ነበር? የአልጋ ቤቱን እንድነግርህ ነው የፈለገው? ደስ ይለኛል ብትነግሪኝ። ያንን መናገር ላንተ አስፈላጊ አይደለም፣ ግን የተገናኘው 22 አካባቢ። እሺ ወደ ለም ሆቴል አካባቢ የምታውቀው ከሆነ አውቀዋለሁ። እሺ ከዛስ? እንደዛ ወስጂኝ ማሳያለሁ። ግድ የለም ማወቅ ከፈለክ ይጠቅምሃል። አይ ከረዳን ችግር የለውም። እና ደስ የሚል ምሽትን ያሳለፍነው የሆነ ስራ እንደተሳካለት እና የሄደበት ያለው መንገድ በጣም ቆንጆ እንደሆነ ነግሮኝ በጣም ደስተኛ ሆኖ ብቻ እንዴት ላስረዳክ? እስኪ አንድ ኬስ ካላስቆምሽ የሆነ ስራ እንደተሳካለት ምናምን ብለሽኛል። ያው እዚህ ጋር እያወራን ያለ ነው ዲቴል ስለ ናቲ አይደል? ምን ስራ ነበር? እሱን ነገር ነግሮሻል? በሚገርም ሁኔታ እኔም ነገረኝ ብዬ ልክ እንዳንተ አስጨንቄው ነበር፣ ግን ደግሞ ሰርፕራይዝ እንደሆነ ነግሮኝና በቅርብ ጊዜ እንደሚያሳውቀኝ ነግሮኝ ያው ለመጋባት እያሰብን ነበር። ከዛም ጋር የተያያዘ ነገር መስሎኝ ወይ ነገሮችን ቤት ምናምን እያስተካከለ ስለመሰለኝ እኔም ልጫነው አልፈለግም። ሰላም ለነሳው ስላልፈለግኩ አልተጫንኩትም፣ አልነገረኝ። ብቻ ግን ከሚያስባቸው ነገሮች ሊያረጋቸው ከሚፈልጋቸው ነገሮች አንዱ እንደተሳኩለት ነግሮኛል። እሺ ከዛስ ምን ተፈጠረ? ከዛ ምን ተፈጠረ? እራት በላን፣ ወይን ጠጣን። እራት በላን ወይን ጠጣን። ገረመካ? ናቲ ብዙ ጊዜ ለእንደዚህ አይነት ነገሮች ኢንተረስትድ አይደለም። ናቲ ጭራሽ እኮ ወይን ጠጥቶ አያውቅም። እኔም እንደዛ ነው የማውቀው፣ ግን ደግሞ የዛን ቀን እንደዛ ነበር የተፈጠረው። እና እንግዲህ እንደነገርኩ ነው ልክ ብዙ ጊዜ እኔና ናቲ ስንገናኝ እንደዚህ አድርገሽ ነይ እንደዚህ ሆነሽ ነይ የሚሉ ነገሮች የሉ እና እንደ አንድ ሚስት ወይም እንደ አንድ ፍቅረኛ ከአንድ የምትወደው ሰው እንደዚህ ሆነሽልኝ ነይ ስትል
ሲልክ የሚኖረውን ስሜት እንዴም ፊል ታደርገዋለህ ብዬ አስባለሁ። እንደ አንድ ፍቅረኛ ብንለው ይሻላል። ከሆነም አይሆንም ግን ከሆነም እንደዛ ብንለው ይሻላል እንጂ እንደ አንድ ሚስት ባትይው ደስ ይለኛል። እሺ ከዛስ? ብቻ በጣም ደስ ብሎኝ እሱ ባለኝ ልክም ወይም ከዛ በላይ በሆነ መልኩ ብታይ እንዴት ቆንጆዬ ሆኜ እንደሄድኩኝ ከዛ ተገናኘን፣ እራት በላን ምናምን። ልክ አብረን የምናድር አልመሰለኝም ነበር በሰዓቱ። ማለት እንዴት አምሮበት እንደመጣ ብታይ ሙሉ ሱፍ አድርጎ ነው የመጣው ምናምን። ለክ ናቲ ሮማንስ ወንድ አይደለም ስልህ ለክኛ ሴቶች ይሄ ሮማንስ ወንድ ነው የምንለው ወንድ አለ። እሱን ማብራራት ያለብኝ አይመስለኝም። ግን ደግሞ ሮማንስ ወንድ አይደለም ወይም ደግሞ ሁሉ ነገሮችን የሚናገር አንቺ የኔ እንደዚህ አንቺ ነኝ እንደዚህ የሚል አይነት ወንድ አይደለም። ያን ቀን ግን ሮማንስ ቢልኩ ሮማንስ እንዳይመስልክ የሆነው ብቻ ደስ የሚል ጊዜ ነበር። ደስ የሚል ፊት ነበረው፣ ደስ የሚል ሁኔታ ነበረው ምናምን። እማይሆን ነገር ነው ባይተው እያስታወስከኛለሁ። እስኪ በደንብ ንገሪኝ። ሲል ነበረ ብቻ ደስ ይል ነበረ። እንዴት ላስረዳክ? በጣም የተለየ ነበር የዛን ቀን አወራሩ በለው አለባበሱ በለው የሚያደርጋቸው ነገሮች በለው ዲቴይል እንደዚህ ብዬ ባስረዳክ ደስ ይለኛል። ግን በጣም ደስ ብሎት እንደመጣ በጣም ደስተኛ እንደሆነ ይሄን ደስታውን ደግሞ ከማንም ጋር ማሳለፍ እንደማይፈልግ ከኔ ጋር እንደማሳለፍ እንደሚፈልግ ነግሮኝ ደስ የሚል ጊዜ እያሳለፈን ነበር። ከሌላ እስካሁን አሳለፍናቸው ከምንላቸው የፍቅር ዴቶች የተለየ ዴት ነበር ባጭሩ። የመጨረሻ ስለሆነ ይሁን የቅርብ ጊዜ ስለሆነ ይሁን አላቅም፣ ብቻ ግን በጣም ደስ የሚል ዴት ነበር። 22 አካባቢ ለም ሆቴል ነው አይደል ያልሽኝ? እና እዛው አልጋ እንደያዘ ነግሮኝ ወደ ሩም ገባን ማለት ነው። ኤክስፔክት ስላላረኩ ይሁን ምናምን ብቻ በጣም ደስ የሚል ሩም ነበር የጠበቀኝ። አበባ ተጎዝጉዟል ምናምን ብቻ በጣም ብዙ ነገር ደስ ይል ነበር። ከዚህ በኋላ ያለውንም እንዳስረዳ ትፈልጋለህ? እሺ አይ ይሁን። ቆይ አንድ የምጠይቅሽ ጥያቄ አለኝ። እንግዲህ ቦታውን ነገርሽኝ 22 ወደ ለም ሆቴል አካባቢ ምናምን ቀኑ እሑድ ቀን እንደነበር ነገርሽኝ። አይ ነው ቀኑ እሑድ ቀን እንደነበር ነገርሽኝ። ከ2 ወር በፊት መቼ ወር ነበር? ቀኑን ማስታወሴ ግን ሊገርምህ ይችላል። እንደ ነገር ሆኖ ግን ቀኑን አልረሳሁትም። ሚያዝያ 9 እሑድ ቀን ነው። ሚያዝያ 9 እሑድ ቀን። እሺ ይኸውልሽ የኔ እህት እኔ ጋዜጠኛ መሆኔንም አትርሺው እንዳትዘነጊው። እኮ እኔ እዚህ ጋር ስላንተ ጋዜጠኝነት ኧረ እኔ ምን አገባኝ በመብራን ለምን እንደምትነግረኝ ማለት ይኸውልሽ በዛ ቀን 22 አካባቢ ለም ሆቴል ሚያዝያ 9 እሑድ ቀን ባንቺ ወይም በናቲ ስም የተመዘገበ ሩም ከሌለ ግን ነገሮች ሁሉ ይኸውልሽ አራውንድ ሂር ዙሮ አንቺ ጋር ሂድና ጠይቃቸው። ምንድን ነው የምትለኝ? እኔ እዚህ ጋር ሆነ ከኔ ጋር ስለተዳረክ እኮ ምንም አታመጣም። ሂድና ጠይቃቸው። የኔ እህት አንድ ነገር አድምጪኝ። አሁንም ድጋሜ ጠይቃልሻለሁ። ነገ ላይ አደጋ ላይ ከምትወድቂ ዛሬ በደንብ ይሄን ነገር ብታስቢበት ይሻላል። ምክንያቱም ባንቺና በናቲ ስም የተያዘ አልጋ ከሌለ ያን ቀን የማትገቢበት ጣጣ ውስጥ ነው የምትገቢው። ተመስገን ጣጣው አንተ ጋር ነው ጣጣው የሚጠመጠመው። ሂድና ጠይቃቸው። እሺ እሱ ግዴ ነው። አሁን ይመስለኛል በጣም አወራን አይደለ? እኔ ወሬ በጣም ነው የሚያስጠላኝ። አንተ ደግሞ በቃኝ ራሱ ምትል አይመስለኝም። ስለዚህ አሁን ታሳየኛለህ ወይስ አታሳየኝ? ማንን እንዳሳይሽ ፈልጊው? አንተን ናቲና ማን ታሳየኝ ፈልጋለህ? ያማል እንዴ አንተ? ይኸውልሽ በታሪክ ይኸውልሽ በዚህ ሰዓት በዚህ ሁኔታ ናቲን ላሳይሽ በምን ሁኔታ ነው? እሺ ወይኔ በመድኃኒዓለም እኔ እግዚአብሔር ጽናቱን ይስጣቸው ከአንተ ጋር መስራት ስለቻሉ ወንድሞቼ። ግን ምንድነው ለምንድነው ማታሳየኝ? ይኸውልሽ ተረጋግሽ ጠይቂ። ናቲ አሁን ይኸውልሽ ደህና ላይ አይደለም። አሁን ይኸውልሽ ህመም ላይ ነው ያለው። አንቺን አውቃለሁ። ምንድነው የምትለኝ? ሆስፒታል መሰለኝ እኮ ጥዬው የመጣሁት አይደል? አውቃለሁ። ደህና ለመሆኑ ልታስረዳኝ ነው? የሆነ ሰዓት ትረሳለህ እንዴ የምታወራውን ነገር ወይም ደግሞ የተፈጠረውን ሞመንት ዘነጋዋለህ? ፍቅረኛው ነኝ ያለውን ነገር አውቃለሁ እያልኩ ነው። ስለዚህ ለምን ማታሳየኝ? አሁን ይኸውልሽ አትበይ። ሲሻለው አሳይሻለሁ አልኩሽ። በቃ ሲሻለው። ካልተሻለው አታሳየኝም? አዎ ካልተሻለው አላሳይሽም። እንዴት እንዳሳይሽ ትፈልጊያለሽ? ማን ስለሆንኩ ነው ማታሳየኝ? እና አንቺ ማን ስለሆንሽ ነው ማሳይሽ? ማን ስለሆንኩ ነው የምታየው? እኔ ማን ስለሆንኩ ነው ማለየው? እኔ እኮ ነገርኩሽ። ሲሻለው ተመልሰሽ ነይ። ሲሻለው እናሳይሻለን። ሲሻል በጣም ታሳየኛለህ። አሁን ግን ላሳይሽ ፈቃደኛ ነኝ። ለምን ደግሞ አታሳየኝ? አላሳይሽም አልኩ። ሳይሻለው አላሳይሽም። ለምን ደግሞ አታሳየኝ? እኔ እዚህ ጋር እየተጨነኩ ነው ወንድሜ። አንተ እያወራህ ያለኸው ስለ ስራ ነው አይደል? እኔ ደግሞ እያወራሁ ያለሁት ስለ ልጄ አባት ነው። እዚህ ጋር
እኔም ባሌ ልጄም ደግሞ አባቱን ማጣት የለበትም። ያለውበት ሁኔታ ባይዘው ካንተ ጋር ለመከራከር የሚመች አይደለም ይመስለኛል። ማሰብ አትችልም እንጂ ማሰብ ብቻ ኖሮ ይሄን ያክል ባልተከራከርከኝ ነበር። ትላንትና ማን ሚና የሚባል ሰው ተከራከርን፣ ግን ማናችንም ምንም ያመጣነው ለውጥ የለም። ከዚህ ጋር አንተና እኔ በመዳረቃችን እኔና ባለቤቴን እየተጎዳን ያለ ነው። እባክህ የምትችል ከሆነ አሳየኝ። ይኸውልሽ የኔት እኔ ስለ ስራ አይደለም እያወራለሁ፣ ስለ ስራ ብቻ አይደለም ስለምንወደው አልሽ እኮ ስለ ስራ ነው። አሳየኝ። አንተ ትወደዋለህ፣ እኔ ደግሞ አፈቅረዋለሁ። ከአንቺ በላይ እኮ ከኛ ጋር ነው የኖረው ናቲ። ገባሽ አይደል? አንተ ምንድን ነው የምትለኝ? ከአንተም ጋር ይኖር ከማንም ጋር ይኖር እኔ ጉዳይ አይደለም። ታሳየኛለህ። ጉዳይሽ ሆነም አልሆነም ይኸውልሽ ሳይሻለው ላሳይሽ አልችልም። ለምን ደግሞ አታሳየኝ? አላሳይሽም። ለምን ደግሞ አታሳየኝ? አንቺ ሳይሻል እንዴ? ያመኛል። ጭንቅላት ሻማል። ያመኛል። አዎ ታማሚማ ነሽ። መታከም አለብሽ እንጂ ታዲያ እኛ ጋር የምትሽጩ ነው እንዴ? አንተ እንድታከም አስረዳኛለህ። እታከማለሁ። አማኑኤል ሚጂ ካልከኝ ግድ የለም እሄዳለሁ። ግን አሁን አሳየኝ እንደው ስለ መድኃኒዓለም ለለምንክ። አሁን ላሳይሽ አልችልም። ሰውየው እኮ አልጋ ላይ ነው ያለው። አልጋ ላይ ነው ይኸውልህ፣ ትሰማለህ? ወደ ሳይሆን ተገደህ ነው እሺ የምታሳየኝ። አላሳይሽም። ለአንተ ማስረዳትም ምንም ማድረግም አይጠበቅብኝም። እዚህ ጋር አንተ ሴት ነህ፣ እኔ ወንድ ነኝ ነው ልዩነቱ አይደል? ታሳየኛለህ ወይስ አታሳየኝ? በጸባይ ካልሆነ በልክ ነገር የለም። አርፈሽ ተቀመጭ ነው። በልክስ ቢሆን ምን ልታመጣ ነው? ታሳየኛለህ። በግድህ ታሳየኛለህ። አርፈሽ ተቀመጭ አልኩሽ። ይኸውልህ እባክህ እየለመንኩህ ነው። ለምን አታሳየኝ? አንቺ ስትዩ አርፈሽ ብትቀመጭ ይሻላል። አልቀመጥም። እኔ እኮ እየገፈተርሽ ነው አልሽ። ገብቶሻል? ይኸውልህ የእኔ ወንድም ከዚህም በላይ የባሰ ነገር እንዳይመጣ ከፈለክ አሳየኝ። ይኸውልሽ ናቲን ልናሳይሽ የምንችለው ሲሻለውና ሲሻለው ብቻ ነው። እኛ ደግሞ ድጋሚ ማለት ነው ድጋሚ አይደለም ላናሳይሽ ብለን እንችላለን። በዚህ ሁኔታ ከቀጠልን ናቲን ላናሳይሽ። አንተ ምን አባገባ ሲጀመር? አሁን ትቀመጫለሽ አትቀመጭም? አልቀመጥም። እንዳልደረግምሽ ተቀመጭ። ያማል አበዛሽ እኮ ዝም አልኩሽ። ገፈተርሽኛ። አሁን አሳየኝ እባክህ። እኔ ካንተ ጋር የምደረግበት ይላል። አፍሽ ምትቀመጪው አርፈሽ ተቀመጭ። ሰማሽ? አዳማ ነፍሰ ጡር እኮ ነኝ። እንዴት ተወረውረኛለህ? ነፍሰ ጡር እያንዳንዱ ለዚች ዋጋ ትከፍላታለህ። እሺ አንተ ውሻ። አዎ እከፍላታለሁ። ይሄን የምትሳደብ ስድብ ደግሞ ብታርፍ ይሻላል። እኔ ደግሞ ይሄንን እውነት እንደምንም ማጣርቼ ከደረስኩበት ምን እንደሚከተልሽ ራስሽ ታውቂያታለሽ። ገባሽ? እሰራልሻል። ካሜራማን ከዚህ ውጭ ከዚህ ልጅ ጋር መቆየት አልፈልግም። እባክህ ካሜራን አጥፋልኝ እና ከእሷ ጋር የምንነጋገረው ነገር እንነጋገራለን። አሁን ካሜራን አጥፋልኝ። ሰላም ውድ ቤተሰቦቼ፣ እንግዲህ አይታችኋል ከኤደን ጋር የነበረን ጦርነት በሉት ከጦርነት ያልተናነሰ ነገር ነው። ያው በሰላም መንገድ ተረጋግታ ልታወራኝ ስላልፈለገች ያው በስተመጨረሻም ለመደባደብ ሁላ ቃጥታ የነበረን ሁኔታ ስታዩ ነበርና ነገሮቹ እንዳሰብናቸው እየሄዱ አይደለም። እሷ ጋር ያለው ነገር አሁን እልባት ለመስጠት ያው እንግዲህ ግዴታ ናቲ ከቀን ቀን ትንሽ አሁን ላይ እየተሻለው ነው ያለው። ያው እሱን ኢንተርቪው ማድረግ አሁን በጣም ስተት ነው፣ ግን እናንተ ቤተሰቦቻችን ትረዱናላችሁ ብለን እናስባለን። እናንተን ያክብርልን ፈጣሪ በያላችሁበት ሰላም። እናንተ ለኛ ኃይላችን ጉልበታችን ናችሁና ያው ናቲ ወደዚህ ሲመጣ በዚህ አጋጣሚ የምታዩት ይሆናልና ከሷ ጋር ያለውን ነገር እልባት መስጠት አለብን። እዚህ ጋር እስኪ ናቲ አሞት አልጋ ላይ ቢሆንም እንደምንም ይምጣና እዚህ ጋር እኔ ጋር የሆነ ነገር መወያየት አለብን። ይሄን ነገር እልባት መስጠት አለብን። እሷ እንዴት እየጮኸብችብኝ እንደነበር እንዴት እንደሚያደርጋት እያያችሁ ነበር። ኢቭን ለመደባደብ ሁሉ ስትቃጣ ነበርና እስኪ እንዴት ነው ይሄ ነገር ሪል ነው ወይ እውነት ነው ወይ? በባለፈው ያው ናቲ ለዳኒ የሆነ ነገር ለሰስ አድርጎ ነው የነገረው። ያን ያህል ዲቴል ያወራው ነገር የለም። አሁን እኛም ተጠራጠርን። ልጅቷ ስፔሲፊክ ሎኬሽኑ ላይ እየነገረች ነበር፣ የት እንዳደሩ፣ መቼ እንደተገናኙ፣ እንዴት እንደተገናኙ። ያው ለእናንተ ማስረዳት አይሆንም እየሰማችኋት ስለነበር። እንግዲህ ውድ ቤተሰቦቼ ያው እንደምታውቁት ነው የታመመን ሰው አምቶ ከዚህ ላይ ኢንተርቪው ማድረግ ተገቢ ባይሆንም ጓደኛችን ነው፣ እናምነዋለን፣ ወንድማችን ነው፣ አፍሮ አደጋችን ነው። ናቲ ከኛ ምንም የምንለየው ነገር የለም፣ እንደ ራሳችን ነው የምናየው። እናንተም ታውቃላችሁ። ስለዚህ እሱን አምቶ ከዚህ ጋር መጠየቁ ተገቢ እንዳልሆነ እንግዲህ ያው እናውቃለን። እናንተም ይቅርታ አድርጉልኝ። የታመመን ሰው ኢንተርቪው ማድረግ ግን ግዴታ ይሄ ነገር እልባት ማግኘት አለበት። እኛ እኮ ይሄን ነገር እንደማይፈጽም እናውቃለን። ናቲ እዚህ ነገር ውስጥ እንደማይኖርበት እናውቃለን። ግን ልጅቷ ስትሆን የነበረውን ነገር ስላያችሁ እስኪ ያው ለማንኛውም በእናንተ ፊት ናቲን ጠይቀን ነገሮችን መስመር ማስያዝ ስላለብን ነው እንግዲህ ናቲን ግዴታ ዛሬ ወደዚህ እንዲመጣ ያደረግነው። እስከዛው ውድ ቤተሰቦች፣ ውድ ፋሚሊዎች የምትከታተሉን አክብሮታችሁ እንዳይለየን እያልክ እስኪ ናቲ እዚህ ጋር እናገኘዋለን። እስከዛው አብራችሁን ቆዩ።
ሰላም ውድ ቤተሰቦቼ እንዴት ናችሁ? እንግዲህ እንደነገርኳችሁ ነው ናቲ እንደሚመጣ እየነገርኳችሁ ነበር። ናቲ ያው ከቀን ቀን ትንሽ ያው እያገገመ ነው። ስለዚህ በዚህ አጋጣሚ ያው እናንተ ጋር እኛ ጋር አሁን እንቆያለንና ናቲ እንዴት ቆይ ያው ከኔ ጋር እንኳን ተለያይተን አናውቅም፣ አብረን ነው የምንኖረውና ዳኒም ያው አሪፍ እየተንከባከበ ነው ብዬ ተስፋ አደርጋለሁ። ዳኒን የመሰለ ወንድም ስላለ አንተም እኔም የሥራ ባልደረቦቻችንም ሁላችንም በዚህ አጋጣሚ ፈጣሪያችን ልናመሰግን ይገባል። እንግዲህ ናቲ ያው በዚህ አጋጣሚ መታሃል ትንሽ ያው በማገገም ላይ ብትሆንም ዳኒ አንተን በመንከባከብ ትልቁን ኃላፊነት እንደወሰደ ያው ሁላችንም የምናውቀው ነው። ግን በዚህ አጋጣሚ ዳኒ እኔም አንተም ሌላ የሥራ ባልደረቦቻችንም ይህን ያህል ፍቅር ለሰጠን ፈጣሪ ያው ቅድሚያ ክብር ምስጋና ይግባው እያለ እንዴት ነው አሁን አንተ እንዴት ነህ? እስኪ ለውድ ቤተሰቦቻችን እስኪ አስረዳልኝ ስላንተ። እሺ በመጀመሪያ ውድ ቤተሰቦች እንደምን ቆያችሁኝ? አሁን ላይ እግዚአብሔር ይመስገን አሪፍ ሁኔታ ላይ ነኝ። ውድ ቤተሰቦች ከጊዜ ወደ ጊዜ ጤንነቴም እየተሻሻለ እንዲሁም ደግሞ ሰውነቴን ማንቀሳቀስ የምችልበት ሁኔታ ከቀን ወደ ቀን እየጨመረልኝ ቀለል እያለኝ ነው የምገኘው። ውድ ቤተሰቦች እንግዲህ እንደዚህ ስለ አሁን ውድ ቤተሰቦች ማለት ከባድ ነገር ሆኖ አይደለም። ያን ያክል የኔ ሰውነት ማንቀሳቀስ ቀላል ነገር ነው እያልኳቸው አይደለም። ውድ ቤተሰቦች እንግዲህ ከዚህ በፊትም ያለውን ነገር በተወሰነ መልኩ ነግሬያችሁ ነበረ። ነገር ግን ያው ትንሽ ስሜታዊ ሆኜ ማለት ሊያስፈራሩ የሚችሉ ቃላቶችን እየተጠቀምኩ ነበር። ውድ ቤተሰቦች እንግዲህ እኔ እናንተ ውድ ቤተሰቦች እንድትጨነቁ አልፈልግም። አሁን ላይ በጣም የተሻለ ሁኔታ ላይ ነኝ። ውድ ቤተሰቦች እንግዲህ ከዛሬ ነገ ከነገ ደግሞ እንግዲህ ሌላ ቀን ላይ እየተሻለኝ እየሄድኩ ስለሆነ እንግዲህ ነገ የተሻለች ቀን እንደምትሆን ባለሙሉ ተስፋ ነኝ። ውድ ቤተሰቦች አሁን ላይ ስለኔ መጨነቅ አያስፈልጋችሁም። ያ ማለት ውድ ቤተሰቦች እንግዲህ ቀን በቀን ማለት በምጸልዩበት ሰዓት ሁሉ እኔን ወንድማችሁን እንግዲህ እንድታስቡኝ ስል እናንተን መጠየቅ እፈልጋለሁ። ውድ ቤተሰቦች ያለ እናንተ ጸሎት ያለ እናንተ እገዛ አሁንም ቢሆን ምንም ነን። ውድ ቤተሰቦች እንግዲህ አሁንም ቢሆን ጸሎታችሁ አይለኝ ነው ማለት የምፈልገው። ነገሮች ከቁጥጥራችን ውጪ እንዳይወጡ ጤና ተመልሶልኝ እንግዲህ ወደምወደው ስራዬ እንድመለስ በቻላችሁት መንገድ ሁሉ እንድታግዙኝ፣ እንድትጸልዩልኝ እንዲሁም ደግሞ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ውድ ቤተሰቦች በማንኛውም ጊዜ በችግራችን ጊዜ በደስታችንም ጊዜ የሀዘናችንም የደስታችንም ተካፋይ የሆናችሁት እናንተ ውድ ቤተሰቦቻችን ናችሁ። አሁንም ቢሆን በችግሬ ጊዜ ከጎን የሆናችሁ አሳይታችሁኛል። ማንኛችንም ችግር ውስጥ በምንገባበት ጊዜ በማንኛውም ሰዓት ከጎናችን እንደሆናችሁ ሁልጊዜም እንዳሳያችሁ ነው። ለእናንተ ያለንን አክብሮትና ፍቅር የትኛውም ቃል እንደማይገልጸው እንድታውቁልኝ እፈልጋለሁ። ውድ ቤተሰቦች እኔም የስራ ባልደረቦችም እንዳለ እንግዲህ ለእናንተ ለውድ ቤተሰቦች የተለየ ክብርና ፍቅር ነው ያለን። በጣም ልትመሰገኑም ይገባል። እያደረጋችሁልን ካለው ነገር አንጻር ውድ ቤተሰቦች እያንዳንዳችሁን በየቤታችሁ እየመጣን ብናመሰግናችሁ ሁሉ በጣም ደስተኛ ነን። ነገር ግን ይህንን ማድረግ ስለማንችል ብቻ እኛ እናንተ ማመስገን የምንችለው ካሜራችንን አብርተን እንግዲህ ያለንን ስሜት ለእናንተ በማንጸባረቅ ነው የሚሆነው። ውድ ቤተሰቦች አሁንም ቢሆን አብራችሁን እንድትሆኑ ነው የምለምናችሁ። ውድ ቤተሰቦች እንደነገርኳችሁን ጸሎታችሁ አይለኝ። እኔ ወንድማችሁ ጠንክሬ እንግዲህ ከተመለስኩኝ አሁንም ቢሆን ለተበደለ ሰው ለተቸገረ ሰው መድረሴን አጠናክሬ የምቀጥል ይሆናል። ውድ ቤተሰቦች እንግዲህ ለዛ ያብቃን ነው የሚባለው። ለዛ ካበቃኝ እንግዲህ ይሄ ነው ያለሁበት ሁኔታ። በጣም ደህና ነኝ። አሁን ከቀን ወደ ቀን እየተረጋጋሁ ነው የምገኘው። እንግዲህ ይሄ ነው። እሺ ናቲ በጣም አሪፍ በጣም መልካም ነገር ነው። እንግዲህ አንተም እዚህ ድረስ መምጣት ያው ይቅርታ እንግዲህ ውድ ቤተሰቦቻችን ያው መጠየቅ አልነበረብንም። ያለውን ሁኔታ እያያችሁ ነው። ግን እኛ ነገሮችን እልባት ለማስያዝ ናቲ በዚህ ሁኔታም ላይ ሆኖ የግዴታ መጠየቅ ያለብን ጥያቄ ስላለ ያው ልንጠይቀው ተገደድንና ናቲ ኤደን የምትባል ልጅ ያው ባለፈው በጣም እየረበሸች ነበር ዳኒ ጋር በጣም ሰጣ ገባ ገብተው ነበር። አንተ ሆስፒታል እያለህም በጣም መታ አላሳየናት ብለን ተመልሳ ነበር። አሁንም አንተ ከወጣህ በኋላ ሆስፒታል ሄዳ ሆስፒታሉን በጥብጣ እንግዲህ እኛም ጋር ተደውለው ያው ልጅቷን እንድናገኛትና እኛ ጋር እንድትመጣ አድርገናታልና ያው ዛሬም አጋጣሚ መታ ነበር እኛ ጋር መታ ነበር። ያው ይሄን ነገር ስነግርህ
በእርግጥ ነገሮቹ ከቁጥጥሩ ውጭ እንደሚሆኑ እናውቃለን። ግን አንተ ተረጋግተህ ነገሮችን ምንድን ነው እየተፈጠረ ያለው ማለት ከዚህም በፊት ከዳኒ ጋር በተወሰነ መልኩ ስለዚች ኤደን ስለምትባል ልጅ አውርተን ነበረ። ዳኒ ማለት ነገሮችን ቀለል አድርጎ ነበር እየነገረኝ የነበረው ማለት ሆስፒታል ድረስ ሄዶ እስከ መረበሽ እንዲሁም ደግሞ እዚህ መታ እስከ ማውራት ደረጃ ድረስ የሚያደርስ ምን ቢኖር ነው? እኛም እኮ እሱ ነው ግራ ያጋባን። ይኸውልህ አሁን ናቲ ምን መሰለህ፣ ያው ታውቃለህ እኔ የስራው ባልደረባ እንደሆነ ከካሜራ በስተጀርባ ነው ያው ረጅሙን ጊዜ እናንተ ጋር አብሬ ስሰራ የነበርኩት። ዛሬ ያው ወደ ካሜራ ልመጣ የቻልኩት ዳኒዬም ካንተ ጋር ያው አንተን በማስታመሙና አንተን ትሪት በማድረጉ ትልቁን ኃላፊነት የያዘው ዳኒ ነው። ሶ ያው ይሄን ኬዝ ለጊዜው መያዝ የነበረብኝ እኔ ነኝና እንግዲህ ከሱ ጋር ምን ያህል ጦርነት ውስጥ እንደነበሩ ያው አንተ ላታውቅ ትችላለህ፣ እኛ እናውቃለን። ሆስፒታል ላይ ሆና በቃ ቀውጣ ሆስፒታል በጥብጣ ምናምን ያው እኛ ጋር ሲደወል ልጅቷን ተቀበልናት፣ እኛ ጋር እንድታወራ አድርገናት እና ዛሬ ልታንቀኙላ እያነቀችኙላ ነበር። ናቲን ታላሳየኝ ባሌ ነው ፍቅረኛዬ ነው፣ ስለዚህ እሱ ጸንሻለሁ ይላል ማለት ነው። እሱ እኮ ነው ግራ አጋብቶ ናቲ። አሁን አንተ እንደዚህ ሆነህ እኮ እዚህ ላይ መምጣት እንዳልነበረብህ እኮ ታውቃለህ። አሁን አንዴ ማለት እርግጠኛ ነህ ኤደን ናቲ ባሌ ነው ፍቅረኛዬ ነው አለች? ጭራሽ ከኔ እስከ መጸነስ ደረጃ ድረስ እሱ እኮ ነው ግራ አጋብቶን። እኛም አሁን ይሄን ነገር ፊክስ ለማድረግ አንተን በዚህ ደረጃ ላይ ሆነ እዚህ ጋር ኢንተርቪው እንድታደርግና እንድንጠይቅህ ያደረግን ያስገደደ ነገር ይሄ ነገር ነው። እና ምንድን ነው እስኪ አሁን አንተ ወንድማችን ጓደኛችን ሁሉ ነገራችን እኛ ውስጥ እንግዲህ ታውቃላችሁ ውድ ቤተሰቦቻችን፣ እኛ ውስጥ መደባበቅ የለም መሸዋወድ የለም፣ ተደባብቀንም አናውቅም አይደል? ስለዚህ ምንድን ነው እስኪ ይሄን ነገር ንገረን። ኢቨን ምንድን ነው መሰለህ ቤተሰቦቻችን ራሱ ይሄ ነገር እውነት ሊሆን ይችላል እስከ ማለት ድረስ እኛንን ያላመንነው እንጂ እንዴ ቦታ ጠቅሳ እዚህ ቦታ ተዋወቅን፣ ከ2 ዓመት በፊት ነው የተዋወቅነው፣ ከ2 ወር በፊት እንደዚህ አይነት ቦታ ላይ እንደዚህ አያድርግን በጣም ብዙ ነገር ነው እያወራች ነበረች። ኢቨን ወይን አብራችሁ እንደጠጣችሁ አልጋ እንደያዛችሁ ኤደን ጋር ነው ይሄን ነገር ያደረግነው። እንግዲህ ናቲ እኔም እኮ ግራ ቢገባኝ ነው አሁን እንደዚህ ሆነ ማለት ኤደን አውቃታለሁ። የማውቃት ግን ልክ እንደማንኛውም ታዳጊ ህፃን ሐዋሳ እያለሁ ገና ልጅ ነኝ። በጊዜው አንድ አካባቢ ነን ስለ አንድ ሰፈር ላይ አይደለንም። ነገር ግን ብዙም የተራራቀ ሰፈር አይደለም የሁለታችን ሰፈር። እንዲሁም ደግሞ አንድ ትምህርት ቤት አካባቢ ነው የምንተዋወቀው። አንድ ትምህርት ቤት ነው የምንማረው። በዛ የተነሳ እንተዋወቃለን። ወደ አዲስ አበባ እስከመጣበት ጊዜ ድረስም በጣም ማለት ያን ያክል የጠለቀ ግንኙነት አይኖረን እንጂ እናወራለን እንደዚህ አልፎ አልፎ። እንግዲህ በጓደኞቻችን ምክንያት ነው የምንገናኘው። እንደውም የኔ ጓደኞች የሆኑ ከእሷ ጋር ጓደኛ ስለሆኑ ከነሱ ጋር በሆንኩበት ጊዜ እሷን ላገኛት እችላለሁ እንጂ የሆነ ማለት አብሮ ወይን እስከ መጠጣት አብሮ እስከ ማደር ደረጃ ድረስ የሚያደርስ ምንም አይነት ግንኙነት የለንም ከእሷ ጋር። እኔ ማለት እንደዚህ አይነት ግንኙነት አሁን ላይ ከማንም ጋርም ጭምር ነው የሌለኝ። ይህንን ነገር እኮ የሚደበቅ ነገር አይደለም። ሲጀመርም ሌላውን ከወንድሜ ከዳኒ እንዲሁም ደግሞ ከሚኪ ጋር ምን ያክል ቀረቤታ እንዳለን አንተም ውድ ቤተሰቦችም በደንብ ታውቃላችሁ። ይህን ያክል ጊዜ እንግዲህ ከካሜራ ጀርባም እንዲሁም ደግሞ ካሜራ ፊት ከመጣሁም በኋላ ረጅም ጊዜ ሰርተናል አብረን። በዛ ሁሉ ጊዜ መሀል እንግዲህ የሆነ ነገር ልነግራችሁ ይገባ ነበር ከእሷ ጋር ከኤደን ጋር ግንኙነት ቢኖረን። ነገር ግን ከኤደን ጋር ጭራሽ እንደዚህ አይነት ግንኙነት ጭራሽ ነው የሌለን። ማለት እኔ አስቤውም አላውቅም። እንደማንኛውም አንድ ሰፈር እንዳደገ አንድ ሀገር ላይ እንዳደገ ሰው እንተዋወቃለን፣ እናወራለን፣ እንግባባለን። ነገር ግን በዛ ደረጃ አይደለም። ይሄ አብሮ ወይን ያ ማለት እኮ ፍቅር መውለድ እኔ ከእሷ ጋር እንደዚህ አይነት ግንኙነት የለኝም ጭራሽ ነው ማለት አስቤውም አላውቅም ከእሷ ጋር እንደዚህ አይነት ግንኙነት ስለመግባት። ማለት ምንድን ነው እየተፈጠረ? ዳኒ ይሄን ነገር ሲነግረኝ ቀለል አድርጎ ነበር የነገረኝ። ማለት እንደዚህም አላለኝም ነበረ ሲጀመርም እንደዚህም አላለኝም ማለት ነገሮችን ቀለል አድርጎ ነበር የነገረኝ። አንዲት ሴት መታ ነበረ ምናምን ነገር አለኝ። ኤደን ትባላለች ሐዋሳ በፊት ታውቃታለህ ምናምን ነገር ሲለኝ አዎ አውቃታለሁ፣ አንድ ሰፈር ነው ያደግነው ምናምን ብዬዋለሁ። ነገር ግን ሌላ ምንም ያልኩት ነገር የለም። እሱም ቀለል አድርጎ ነበር የጠየቀኝ። ይሄን ያክል እንደዚህ ነገሩ ስር የሰደደ እንደሆነ አልነገረኝም። ሌላውን ተው እሺ። በሁለታችን መካከል ልጅ እስከ መፈጠር ደረጃ ድረስ የሚያደርስ ምንም አይነት ግንኙነት የለም። ምንም አይነት ግንኙነት ሊኖረንም አይችልም።
ይሄ ነገር ወዴት? እንግዲህ ውድ ቤተሰቦች ስታዩት ነበር እሱ እያለ ያለው አብሮ አደጌ ናት፣ አብረን ያደግነው ነው እያለን ያለው። እሷ ደግሞ ምንድን ነው ያለችን? የተዋወቅ ነው ከ2 ዓመት በፊት 2 ዓመት አካባቢ ግዳማ ነው ያለችን። እሱ ያው የአቶቴ ሰፈር ልጅ እንደመሆኑን ሁላችንም ያው ጓደኛችንም አብሮ አደጋችን ስለሆነ እናውቃለን። እሷ ደግሞ የገብርኤል ሰፈር ልጅ ነኝ አለችን። አሁን ውድ ተመልካቾቻችን እንድታውቁልን የምንፈልገው ነገር ከኛ በስተጀርባ ያለው ሚስጥራዊ ነገር ምንድን ነው ነው በቃ እያልን ያለው እኛ ምንድን ነው ይሄ ነገር? ያው ናቲ ማለት እኔ ዳኒ ሚኪ ማለት ነው። በቃ አንለያይም። እኔ ከካሜራ ጀርባ ሆኜ አብሬያቸው ነው እንግዲህ ረዥም ጊዜ እየሰራ ያለሁት። እነሱም የምታውቋቸው ናቸው። ምንም የሚደባበቁት ነገር የለም። ስለዚህ በእኛ ውስጥ ምን አይነት ነገር ተፈጠረ፣ ምንድን ነው እየተካሄደ ያለው የሚለውን ነገር እስኪ በደንብ አጣርተን ከስር መሰረቱ ደርሰንበት ያው የምናሳውቃችሁ ነው የሚሆነው። እስከዛው አብራችሁን ቆዩ። መልካም ትብብራችሁ አይለየን። ስለምትከታተሉን፣ ስለምትመለከቱን፣ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ስለምታደርጉን እንወዳችኋለን። በእናንተ ላይ ነው ከዚህ የደረስነውና ስለነበረን ቆይታ እናመሰግናለን። እንግዲህ ውድ ቤተሰቦቻችን እስከምንገናኝ ቸር ቆዩልን። መልካሙን ሁላ ተመኝን።